ሰው የማይነካበት ምናምን ነገር የለም። ግን ከዛ ደግሞ ለመዳን እንደ እምነቴ ማድረግ ያለብኝን ነገር አድርጌያለሁ። ፕላስ ደግሞ አንድ ጋሻ መከላከያችን ውዱ ነው። ውዱ አድርጌ ነበር በሰዓት የገባሁት እና ላይክ ዋናው ነገር ከውስጣችን ያለው ንያ አይደለ? ንያዬ እነሱ ምንም እንደማያደርጉኝ የእነሱ መንፈስ እኔን ምንም እንደማይጎዳኝ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ዋላችሁ? በድጋሚ መጣሁ ማለት ነው ማሮቼ። እኔ የምላችሁ በቶኖ የምትሉት ብቻ ስሙ ብዙ አያዝም፣ ስለ ስሙ ተውትና ማለት ነው ማሮቼ። ቁጥር አስቀምጦ ነበረ ኢሞ ላይ ደውሉልኝ ያለው ቁጥር ምንም አይሰራም። እኔ እያልኩት ያለሁት እሱም ይሁን በጣም የአብርሽዬ በጣም ብዙ መስዋዕት የሚከፍልለት ወንድማችን ነው። ደስ ብሎኛል እንደዚህ አይነት ወንድም ስላለው አብርሽ ማለት ነው። በዚህ አጋጣሚ ሳላደንቀው አላልፍም። ምክንያቱም ፍትፍት አድርጎ ነው የሚያስረዳው ማለት ነው። ነገር ግን የቡታጀራ ልጅ አይደለም። የቡታጀራ ልጅ ስላልሆነ ያው የአብርሽ ፋሚሊዎች ሊያገኝ አይችልም። ወይም የነ ሄርሜላ እስቲል እስካሁን ላይቭን ገብቼ እንደዚሁ ደግሞ በቪዲዮ ስላልሰራሁኝ በቪዲዮ ልስራና ቻሌንጅ ላርጋችሁ ሰርቻለሁም። በእርግጥ ግን የቶ የምታደርሱልኝ ለቅመም ቲዩ ማለት ነው በዩቲዩብ ስም ልጥራውና ማለት ነው ማሮቼ። አሁን እየደወልኩለት ነበረ፣ አይሰራም ስልኩ። ኢሞ ነው የደወልኩለት፣ ቀጥታም ደውዬለታለሁ፣ ኢሞም ደውዬለታለሁ ባስቀመጠው ቁጥር በሚዲያው ማለት ነው። ነገር ግን ቁጥሩ ስለማይሰራ እናንተ የአንቺ ቁጥር አስቀምጪና እሱ ቁጥር እሱ ቻናል ላይ እናስቀምጠዋለን፣ ችግር የለም የምትሉኝ ከሆነ ቁጥር የነስጣችሁ አንዳንዶቻችን ቁጥር ስለምታውቁ እሱ ኮመንት ላይ ጽፋችሁ ቻሌንጅ እንድታደርግ ማለት በቃ ይሄ ቻሌንጅ እንዲደረግ ፈልጋለሁ። ምክንያቱም እሱ እንደዚህ አይነት ጠንቋይ ቤት ድረስ ሳይፈራ ሳይል የሄደው ጀግና ነው አይደለ? ጠንቋይ ቤት የገባ ሰው መቼስ ምንም አሁን እሱ ሲያስረዳን ስህር የማይሰራበት ያው በሙስሊም ስህር ነው፣ በእኛ መተት ነው የምንለው። እና ውዱ ነቢያችን ራሱ ስህር ተደርጎባቸዋል አለ እና የማይሰራበት ሰው የለም። ስለዚህ አብርሃምስ ማን ነው ሊሰራበት ይችላል ምናምን ነው። እና ኦማይ ጋድ በጣም ማለት ለእንትኑ በጣም ነው የሚያስጠላ እውነት ለመናገር። እና እንዴት ነው አንድ እንትን ትልቅ ፌመስ ዩቱበር የተባለ በዚህ እንደዚህ ብሎ መስራት ራሱ በጣም ያሳፍራል። እና ይሄ ሁሉ ለመሆኑ የሩታ ነገር ነው። ምክንያቱም ሩታ እንደዚህ አይነት ነገር ባትገባ ኖሮ እንደዚህ አይነት ነገር እንትን ባትል አንደኛው ሀገራችንንም እንደዚህ አይጠራም፣ ሁለተኛ ደግሞ ማለት ቡታጀራ በትልቅ በንግድ ጉራጌ ማለት እኮ በብዙ ነገር የሚታወቅ ሰው ነው። ገባችሁ? ስለዚህ በእንደዚህ አይነት በመታወቁ በእንደዚህ አይነት በመጣራቱ እውነት ለመናገር እነኔ በጣም ነው ማፍረው በእንደዚህ አይነት እንትን ሲል ማለት ነው። ነገር ግን የሆነው ይሁንና እሱን እኔን አገናኙኝ። አንተ ጠንቋይ ቤት ገብተህ ያልፈራሃ ወንድሜ፣ እኔ ደግሞ የአብርሃም ቤተሰቦች እና የሩታ ቤተሰቦች ጋር ላገናኝህ። አዎ ይሄ ማንም እድል ሊሰጥህ አይችልም። እኔ እድል ልስጥህ ያልኩት ነው። ናና እኔ ላስተዋውቅና ከቤተሰብ ጋርም ደግሞ አውራ። ቤተሰቦቹም እንደዛ አይነት እኔ አሁን ለምን እና ፋሚሊ እንድታደርሱልኝ ባለሙሉ ተስፋ ነኝ ማለት ነው የኔ ውዶች። እንግዲህ እናንተ ሁላችሁም ታውቃላችሁ መቼስ አይደለ? በጣም ብዙዎቻችን የምናውቀው ነገር ነው። እና መተት ማለት ቀልድ አይደለም። በቃ መተት ማለት እኮ በጣም የብዙ ሰው ህይወት የቀጠፈ ነው። ሶ አብርሃም በዚህ ልክ ማየት አልፈልግም የምትሉ ሰዎች በጣም ብዙዎቻችሁ አላችሁ። በጣም ነው ሁላችሁ ማያችሁ። በጣም እናመሰግናለን። ሲቀጥል ደግሞ አሁን ቶም የገባበት ነገር ቶፊቅ ነው ማለት ነው። ቶ የተባለው እሺ፣ ምንም ይሁን ምንም ግን ስሙ ለመጥራት ስለማይመች ነው። አድርሱልኝ። እኔ እና እሱ ትክክለኛ ሰው ከሆነ እኔ በቃ እሱ ቪዲዮ ሲሰራ እኔም በሱ ነው የምሰራው። አግኘኝ፣ የቤተሰቦቻቸው አግኝና አንቺ ስለምን አሰሪም ልትሉኝ ትችላላችሁ። የኔ ምክንያት ነግሬያችኋለሁኝ። ከዛ እሱ እውነትም እንደዚህ ወጥቶ እንትን የሚል ከሆነ በቃ ትክክለኛ ሪያሊቲ ጋሽዬ የአብርሃም ቤተሰቦች የሩታ ቤተሰቦችን አገናኘዋለሁ። እዚህ ድረስ ያልፈራውን ቤተሰቦቻቸው አገናኛቸዋለሁኝ። ምክንያቱም ይሄ ነገር ማብቃት አለበት። በተለይ በሩታ ፋሚሊ በኩል ያለው እንትን ነው የሚሉት ምንድነው የማይጋድ ብለሄርሜላ ናት አሰራች የሚባለው አሁን ላይ ማለት ነው። እና ስለዚህ እኔ ደግሞ ይሄን ነገር
ቻሌንጅ ማድረግ ፈለግኩኝ ለማለቱ። ምክንያቱም ብዙ ነገር እየሰራ ስለሆነ እኔን እንዲያገኘኝ ፈለግኩኝ። ገባችሁ? ስለዚህ እስኪ እናንተም ደግሞ ምን ትላላችሁ? ኮመንት ላይ ነው ምንትን እምላችሁ እና ስደውልለት ደግሞ ስልኩ አይሰራልኝም። እና እናንተ የሰራላችሁ ሰዎች ወይም ካላችሁ አሁን ትንበልኝ ልደውልላት፣ ቪዲዮ እየደወልኩኝ ቪዲዮ ልስራ። ከዛ በኋላ ለሱ እንደው ጌታን እኔ አሁን ቶ እንደዚህ ሰርቶ እንደዚህ ጠንቋይ ቤት ድረስ ራሱን መስዋዕት አድርጎ መቼስ የሩታና የአብርሃም ፋሚሊ አላገኝም ሊለኝ አይችልም። ገባችሁ? ሊለኝ አይችልም። ምክንያቱም ትክክለኛ እንትን ከሆነ በቃ ፊልም ካልሆነ እውነት ጠንቋይ ቤት እውነቱ ጠንቋይ ቤት እንደዛ እያሳየን ከሆነ እኔ ደግሞ ላሳየው እያልኩ ነው። እናንተ በእኔ ሀሳብ የምትስማሙ ላይክ እያረጋችሁት ላይክ አድርጉ፣ እንዲሁም አበረታቱን። ያው የሚመጣው ነገር ይመጣል። ሩታ አብርሃም ይዛው ሄዳለች ነው የሚባለው። እንግዲህ የት ይዛው ትሄድ አላሁ አለም። እንግዲህ አላወቅንም፣ ግን ፈጣሪ ይወቀው እሱም ማለት ነው። የምሬ ነው። እኔ በጣም ነው የደበረኝ። ምክንያቱም ወንድሜ ቀብራራው በዚህ ልክ በቃ ምንም በማይሆን ነገር በሚዲያ ተልካሻ ምናምን ሚዲያ እንደዚህ ስሙ በመጠራቱ ኢንተርናሽናል ዩቱብ ይሆናል ብዬ የጠበቅኩት ወንድሜ እንደዚህ በማንም መተታም ተልከስክሶ ይቀራል ብዬ አስቤ አላቅም ነበር። የምሬ ነው የምላችሁ። አንደኛዋ ደግሞ ትናንትና ምን ትለኛለች? ላይክ አርጉ ምናምን ብዬ ለስትሪንግ ገብቼ ነበረ። ለቡታጀራዎች እኛ ላይክ አናረግም ማለች። ደግሞ የፊቷ ክፋት ማለት ነው። ጌታዊ ድረስ የምር በጣም ነው የምዘጋው ማለት ነው። ሰምተሻል? እና ይህን ልላችሁ ነው